መስጊድ እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። ወላይታ ሶዶ ላይ አንድ የ80 ዓመት ሽማግሌ መጽሐፍ ቅዱስን ቀዶ ቆቀር መጠቅ ላይ ያደረገው ብለው አሳስረውታል። እውነት ያንን አድርጎ ቢሆን ኖሮ እኔ አልቃወምም። ነገር ግን ከራሳቸው አካል የደረሰኝ መረጃ በጣም የሚያሳዝን ነው። ያንን ሁሉ ያደረግከው ግን አንተ ነህ። ራስህ የምታምንበትን መጽሐፍ ቅዱስ ቀዳ አምጥተህ ለልጁ ሰጠው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በወላይታ ዞን ሙስሊሞች ከፍተኛ ጭቆና እየደረሰባቸው ይገኛል። አንድ አባትም እንግዲህ መጽሐፍ ቅዱስ ቀደው ብስኩት ሸጠዋሉ ተብለው እንግዲህ አንድ ሙስሊም አባት ታስረው ይገኛሉ። መስጂድ መገንባት አችሉም ደግሞ እያሉ ይገኛሉ። እውነታው ምንድነው የሚለውን እስከመጨረሻው ድረስ የምትከታተሉ ከሆነ መታየው ነው የሚሆነው። እውነተኛ አባት መጽሐፍ ቅዱስ ቀደው ብስኩት ሸጠዋሉ ወይስ እውነታው ምንድነው የሚለውን እስከመጨረሻው ድረስ የምትከታተሉ ከሆነ የምታየው ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ ደግሞ መዳረስ ስላለበት ለሁሉም መድረስ ስላለበት ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ኑሮ መወደዱ በስሞታ መልክ ሲነግሩት ምን አለ? ምን አገባኝ አለ። ወላሂ በጌታዬ እምላለሁ ከፈለገ አንድ ገብስ ፍሬ ለምን 1000 ዲናር ገብቷል አይባልም አለ። ጉዳይ አይደለም አለ። ለምን ይሉታል? አለየ አን አዕቡደሁ ከማ አመረኒ ወአለይህ አን የርዙቀኒ ከማ ወዓደኒ አላቸው። እኔ እንዳዘዘኝ እሱን መገዛት ነው ስራዬ። ዒባዳዬን ሳላሳንስ ግዳጄን እወጣለሁ። እሱ ደግሞ ቃል እንደገባልኝ ረዝቀሃለሁ እንዳለው ተወደደም ረከሰም እሱ ነው የሚረዝቀኝ አለ። ኑሮ በረከሰ ሰዓት የረዘቀኝ አላህ በተወደደ ጊዜ ለሱ አይወደድበትም። ስለዚህ ምን ግዳለኝ? ለምን 1000 አይገባም ማለት የኔ ኃላፊነት አይደለም። ምናልባትም የኑሮ መወደድ ዒባዳዬ ላይ የከፈትኩት ክፍተት ካልሆነ በስተቀር ምን አገባኝ ነው። ስለዚህ እኛም የተፈጠርንበትን ዓላማ ዱንያ ሊያዘናጋን አይገባም። ነገ ትተነው የምንሄደው አይደለም እንዴ? ብናገኝም ብናጣ፣ ቢከፋንም ቢደላንም፣ ብንደህይም ብንበለጽግም፣ ጤነኛም ብንሆን በሽተኛ፣ አንድ ቀን ግን ኩሉ ነፍሲን ዛኢቀቱል መውት በሚለው ህግ መሰረት ሁሉንም ጥለን ሄደናል። ይህ በጣም ወቅታዊ የሆነ ቪዲዮ ነው ብዬ አስባለሁኝ። ምክንያቱም አሁን ላይ እንግዲህ የሆርሙዝ ሰርጥ ተዘግቷል በዚህ በጦርነቱ ምክንያት። በዛም የተነዛ ነዳጅ እየገባ አይደለም። ነዳጅ ተወዷል። ነዳጅ በመወደዱ እያንዳንዱ ነገር ላይ ዋጋ ጨምሯልና ኢትዮጵያ ላይ የኑሮ ውድነቱ በጣም ከፍ ብሏል ማለት ነውና በዚህ የተነሳ ብዙ ሰው በጣም ጭንቀት ላይ ይገኛል፣ እየተጨናነቀ ይገኛል። አንዳንዱ ደግሞ ተደናቅጦ ጤፉን ያለው ደግሞ ገንዘብ ያለው ደግሞ ጤፉን እያንዳንዱን ነገር እየበለጠ ሳይጨምርብኝ እያለ እየገዛ እያጎረ ይገኛልና ያን ያህል መጨናነቅ የለብንም። ኑሮ ተወደደ ብለን በጣም ኦቨር ቲንክ ማድረግ አይጠበቅብንም፣ መጨናነቅ አይጠበቅብንም። ምክንያቱም አላህ Subhanahu Wa Ta'ala ነው የሚረዝቀን። አይኖ የሰማይ ስሜታችን እንደዚህ ላይፈቅድልን ይችላል። ነገር ግን በትክክል አላህ ላይ የምንወከል ከሆነ ግን ይሄ ነው በቃ። ኑሮ ተወደደ አልተወደደ አላህ ኦሬዲ የኛን ሪዝቅ ጽፎታል። አላህ ነው የሚረዝቀን። ስለዚህ እኛ ህይወት ላይ ምንም የሚጨምረውም የሚቀንሰውም ነገር የለም ብለን እንድናስብ ያደርገናል፣ ትክክለኛ ተወኩል ካለም ማለት ነውና አብሽሩ። ኑሮ ቢወደድም አላህ Subhanahu Wa Ta'ala የጻፈልን ሪዝቅ የትም አይሄድም። ሙስሊም ያልሆነ ወገን ጋር ነብዩ አለይሂ ሰላቱ ወሰለም ያስተማሩንን ነገር ስንተገብረው አስተውላለሁ። በጣም መበረታታት አለበት። የሐልፈል ፉዱሉ ማለት ነው። ሐልፈል ፉዱል ላይ የጋራ የሆነ ነገር ላይ ፍትህን ለማስፈን ነብዩ አለይሂ ሰላቱ ወሰለም ከሳቸው እምነት ውጭ ከሆኑት ሰዎች ጋር ወይም ነብይም ከመሆናቸው በፊት አብረው ለዛ ዓላማ ቆመው ነብይ ከሆኑ በኋላ ለው ዱዒቱ ብለዋል። አሁን ብጠራ ኖሮ እገኝ ነበር ብለዋል። ሐልፈል ፉዱል ምክንያቱም ኖብል ሐሳብ ነው፣ በጣም ጥሩ ሐሳብ ነው፣ ፍትህን የማስፈን ነው፣ ለመልካም ነገር ነው። ስለዚህ የጋራ በሚያደርጋቸው ነገር የሳቸው እምነት ተከታይ ካልሆነም ሰው ጋር ነብዩ ሰለላሁ ዐለይሂ ወሰለም ለመስራት ዝግጁ ነበሩ። ይሄ እንደ ሀገር ልንወስደው የሚገባ የጋራ የሆነ ነገር ላይ ጠቃሚ የሆነ ሀገርን የሚበጅ ነገር ላይ አብረን መስራት ያለብን። እኔ እዛ ላይ እንደውም ደህናነን ነው የምለው። እዛ ላይ ደህናነን ሙስሊም ያልሆነው ወገናችን ጋር ኢትዮጵያውያን ሙስሊሞች በጣም ጥሩ ሪሌሽን አላቸው እንደ ህዝብ ማለት ነው።
በትክክል ወላሂ የኛ ኡስታዞች እንግዲህ እንደተመለከታችሁት ነው የሚያስጨንቃቸው ጉዳይ ከሁሉም ማህበረሰብ ጋር እንዴት በፍቅር እንዴት በሰላም መኖር እንደምንችል ነው የሚሰብኩን። መሆንም ያለበት እንደዚህ ነው። እውነት ነው እኛ ሙስሊሞችና ክርስቲያኖች ተዋደን ተከባብረን ነው የምንኖረው። ነገር ግን ከሆነ ጊዜ በኋላ የሆነ የተላለፍነው ነገር ያለ ይመስለኛል። የሆነ አካባቢ ላይ የሆነ ክርስቲያን የሚበዛበት አካባቢ ሙስሊሙ መጨቆን እንደዚህ አይነት ነገሮች በተደጋጋሚ እየሰማን ነውና ይህ በጣም ተቀባይነት የሌለው ተግባር ነው። በዚህም የተነሳ እንግዲህ ወደ ወላይታ ዞን አካባቢ የተፈጠረ ነገር አለ። እሱን እስቲ እንመልከት። ከዚያ ራሳችን ሀሳብ አስተያየት እንሰጥበታለን። የማወቅ አጀንዳ የሚያራምድ አሸባሪ መስጊድ እንዲገነባ የሚደረገውን እንቅስቃሴና ጫና አጥብቀን እንቃወማለን። ይህ ቪዲዮ የእናንተ ፎር ዩ ፔጅ ላይ ከመጣ አካውንቴ ዋርኒንግ ላይ ስላለ ኮፒ ሊንክ ሼር ዱዊት በማድረግ እንዲሁም ኮመንት ላይ የት ሀገር ሆናችሁ እንደምትመለከቱ እየጻፋችሁልኝ ቪዲዮውን እስከ መጨረሻው ተከታተሉት። የፖለቲካ ዓላማቸውን እንግዲህ እዛ አካባቢ ላይ ለማስፈንና እስልምናን በዚህ መልክ ለማሸማቀቅ ወደ ታች ለማድረግ ያቀዱት እቅድ እንጂ ፈጽሞ እኚህ 80 ዓመት ሽማግሌ ይህን ነገር አያደርጉትም፣ አይፈጽሙትም። ግለሰብ እንደምትመለከቱት በንብሎ እንደጻፈ ተመልከቱ። ፕሮቴስታንትም ኦርቶዶክስም አንድ ላይ ተነሱ፣ የሚገባውን እርምጃ ልንወስድ ይገባል ብሎ በኃይለ ቃል እየተናገረ ይገኛል። ይኸው ከዚህ በፊትም እስልምና ጥላቻውን እየሰበከ እንደነበር እዛ አካባቢ ቸርች አካባቢ መስጊድ እንዳይሰራ መሬቱ ለቸርች መወሰድ እንዳለበት ከዚህ በፊትም ተናግሯል። ይህ ግለሰብ ማለት የእስልምና ጥላቻቸው እዛ አካባቢ እንደነበር ግልጽ ነው፣ እናውቃለን። ይህ ነገር ደግሞ በተቀነባበረ መልክ እኚህ 80 ዓመት ሽማግሌ እስር ቤት አማቋቸው በተለያየ ሶሻል ሚዲያ ጠንከር ያለ እርምጃ እንዲወሰድ እየጮሁ ይገኛሉ። ስለዚህ ምንድነው ብላችሁ አጤናችሁ ስትመለከቱ የፖለቲካ ይዘት እንዳለውና ወላይታ አካባቢ ላሉት ሙስሊሞች ችግር ፈጠራ እንደሆነ የሌለችውን ሙስሊም አናሳዋን ለማጥፋትና ቦታው ሲጀመር በእነሱ ስለተወረረ ሙሉ ለሙሉ ግዛቱን የራሳቸው ለማድረግ የሚያደርጉት እጥረት እንጂ ፈጽሞ እኚህ 80 ዓመት ሽማግሌ ምንም አቅም ያሌላቸው በእምነታቸው የማይፈቀድን ነገር አያደርጉትም። አላህ ሱብሓነሁ ወተዓላ ሐቁን አላህ ያሳየን ኢንሻአላህ። ጀነት እንገናኝ። እንግዲህ እንደተመለከታችሁት ነው። በተለይ ቪዲዮ መጀመሪያ አካባቢ ላይ የነበረው ቪዲዮ ትንሽ ፈገግ አስደርጎኛል። መስጂድ ለመገንባት እየተደረገ ያለውን እንቅስቃሴ እንቃወማለን ምናምን እያሉ ነበርና መስጂድ ነው የተባለው። መስጂድ አላህ የሚመለክበት የሃይማኖት ስፍራ ነው እንጂ ሌላ ነገር አይደለም። የፖለቲካ ወይንም የተለያየ አይነት እንትን አይደለምና መስጂድ እንዲገነባብን አንፈልግም ምናምን ነገር። ሀገሩ የሁላችንም ነው፣ የሙስሊሙም የክርስቲያኑም ነው። የአንዱ የበላይነት የሚታይበት ሀገር አይደለም። አንተ ወጥተህ እንደዛ ስላልክ ምንም መፍጠር አትችልም ወንድሜ። ከዛ በተጨማሪ ግን እኚህ አባት ላይ እየተደረገ ያለው ነገር ልክ አይደለም። እውነት እኚህ አባት ይህንን አድርገው ቢሆን ኖሮ መጽሐፍ ቅዱስ ብስኩት ሸጠው ቢሆን ኖሮ የእውነት ቅድሚያ የሚቃወሙ ሙስሊሙ ነው። ምክንያቱም የሌላውን ሰው እምነት እንዳንነካ እስልምናችን ስለሚያስተምረን ማለት ነው። የሌላውን ሰው እምነት መሳደብ የኛን እምነት እንደ መሳደብ እንደሆነ ስላስተማረን ማለት ነውና እስልምናችን የሚያስተምረን የሌላውን ሃይማኖት ማክበር እንዳለብን፣ የሌላውን እምነት ማንቋሸሽ እንደሌለብን፣ የሌላውን እምነት አትሳደቡ የእናንተንም እምነት ይሳደቡባችኋል ስለምንባል እስልምናችን ይህንን ስለሚያስተምረን እኛ ነበር ቀድመን ለህግ አሳልፈን የምንሰጣቸው። ነገር ግን እውነታው ያ ነው ወይ? አይመስለኝም። እውነታው ያ አይደለም። እዛው አካባቢ ካሉ ታማኝ ሰዎች እንግዲህ መረጃ አሰባስቧል ወንድማችን ኤፕሪል ጀራህ። እውነታው ምን እንደሚመስል ደግሞ ቪዲዮ ላካፍላችሁ። ወላይታ ሶዶ ይህን ቪዲዮ በቻላችሁት አቅም ሼር አድርጉት። ወላይታ ሶዶ ላይ አንድ የ80 ዓመት ሽማግሌ መጽሐፍ ቅዱስን ቀዶ ቆቀር መጠቅ ላይ ያደረገው ብለው አሳስረውታል። እውነት ያንን አድርጎ ቢሆን ኖሮ እኔ አልቃወምም። ነገር ግን ከራሳቸው አካል የደረሰኝ መረጃ በጣም የሚያሳዝን ነው። አቶ ቢንያም የሃይማኖት አስተማሪ ነኝ ብለህ ታስባለህ? ቁርአን ማነው መጽሐፍ ቅዱስን ቀዷል ብለህ ያሳሰርከው አባት እሱ ጋር የሚሰራውን የ9 ዓመት ልጅ የሀገሪቷ ተወላጅ የፕሮቴስታንት ሃይማኖት ተከታይ የሆነውን ነፃ ልጅ አታለኸው የመጽሐፍ ቅዱስን ቅዳጅ ራስ አዘጋጅተህ አምጥተህ ሰጠኸው። ከዛ ከትምህርት ቤት የሚወጡ ተማሪዎችን ደግሞ ሄዳችሁ ከዛ ግዙ፣ ቆቀር ግዙ፣
ከዛ በመጽሐፍ ቅዱሱ ቅዳጅ ተጠቅልሎ ሲሰጣችሁ የምንፈልገውን እናሳካለን ብለህ እንዳልከውም ተሳካለ። አቶ ሙሐመድ ለፍቶ የሚያድረው ለፍቶ ልጆችን የሚያሳድገው ሽማግሌ በቦታው በሌለበት ቢኖር እንኳን ያ ወረቀት የመጽሐፍ ቅዱስ ቅዳጅ ነው አይደለም ብሎ እንኳን አንብቦ መለየት አቅም የሌለውን ሽማግሌ እሱ ነው የቀደደው ብለህ አሳሰርከው። ያንን ሁሉ ያደረግከው ግን አንተ ነህ። ራስህ የምታምንበትን መጽሐፍ ቅዱስ ቀዳ አምጥተህ ለልጁ ሰጠው ማለት ነው። አቶ ቢኒያም ማለት ማን እንደሆነ በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። ለማንኛውም ሌሎች ቀና የወላይታ ሶዶ ነዋሪዎች ይህንን ግለሰብ አንድ በሉት። ከሌላው ሙስሊም ማህበረሰብ ጋር ሊያጋጫችሁ ሊያራርቃችሁ ስለሆነ የራሱን ጥቅም ቪው የጠረረበት ሰው ስለሆነ የተለያዩ ቪዲዮዎችን በመስራት አካውንቱን ለማሳደግ እንዲሁም ደግሞ ጨላ ለመሰብሰብ ነው እንጂ የሃይማኖት አባት እንዳልሆነ እንድትረዱ። በጣም ነው የሚያሳፍረው። እንደሰማችሁት ነው እንግዲህ የሄደበት ርቀት እጅግ በጣም ያሳዝናል። አንድ ትልቅ ሰው ላይ የ80 ዓመት የእድሜ ባለጸጋ ላይ ይህንን ማድረግ በጣም የሚያሳፍር ነገር ነው። አስቦበት አጢኖበት እንደዚህ አይነት ተንኮል እንደዚህ አይነት ሴራ መስራት እጅግ በጣም ነው የሚያሳፍረው። አንድ ህሊና ያለው ሰው ይህንን ያደርጋል ብዬ አላስብም። ምክንያቱም ባልዋሉበት መጠርጠራቸው ባልዋሉበት መወንጀላቸው በጣም ስለሚያሳዝን ማለት ነው። ያቀነባበረው ሴራ ራስ በጣም የሚያሳፍረው። አስቡት፣ የ9 ዓመት ልጅ ጠርቶ ቀዳጅ መጽሐፍ ቅዱስን ሰጥቶ ከዛ በኋላ ከዛ ሄዳችሁ ብስኩት ግዙ ብሎ ይህን ሁሉ ሴራ ጎንጉኖ መጨረሻ ላይ እኚህን አቅም የሌላቸውን አባት አሳሰራቸው። እሱ አለበቃ ብሏቸው ደግሞ በቃ ሀገሪቱ ላይ በጭብጥ ለማንሳት በጣም ቡራከሩ እያሉ ይገኛሉ። የሶሻል ሚዲያ ጦርነት ጀምረዋል። ይሄ ደግሞ ለማንም አይበጅም። እቺ ኢትዮጵያ ለሁላችንም ትበቃናለች። ለሙስሊሙም፣ ለክርስቲያኑም፣ ለጴንጤውም፣ ለኦርቶዶክሱም ለሁሉም የምትበቃ ሀገር ነች። ሁላችንም ደግሞ የተቀበለችም ሀገር ነች። ሁሉም እምነት ከሌላ ሀገር የመጣ እምነት ነው። እዚሁ ኢትዮጵያ ውስጥ የተመሰረተ እምነት የለም። ሁላችንም ደግሞ እንደየጊዜው ተቀብላን እያስተናገደችን ነው። እኛ አሁን የምንባላበት ምክንያት ምንድን ነው? እንዲህ ተንኮል ሴራ የምንሰራበት ምክንያት ምንድን ነው? እውነት ከፈጣሪ ጽድቅ ለማግኘት ነው እንደዚህ አይነት ተንኮሎች፣ ሴራዎች ህዝብን ከህዝብ ለማጣላት የምንሰራው? እውነት ከፈጣሪ የሆነ ምንዳ እናገኝበታለን ብለን ነው? አይመስለኝም። የሆነ የገንዘብ ብቻ የተለያየ ጥቅም ካላገኘህበት በስተቀር ይህንን ከፈጣሪ መልካም ነገር አገኝበታለሁ ብለህ እንደዚህ አይነት ሴራ እንደዚህ አይነት ተንኮል መቼም ታቀነባብራለህ ብዬ አላስብም። እና በጣም ነው የሚያሳፍረው። እንደዚህ አይነት ድርጊት ላይ የምትሳተፉ ሰዎች እባካችሁ ከድርጊታችሁ ተቆጠቡ። ወላይታ ዞን የምትገኙ ክርስቲያኖች ደግሞ ይህንን ሰው ብታገሉት ባይ ነኝ። እንደዚህ አይነት ሰው ይበክላል፣ ማህበረሰብን ነው የሚበክለው። እና በእንደዚህ አይነት ሰውም ይህ ማህበረሰብ መጠራቱን በጣም ስለሚያሳፍር እንደዚህ አይነቱን ሰው ከማህበረሰቡ ብታገሉት ነው ብዬ የማስበው። ስለዚህ ፍትህ ለአባታችን እንላለን። ይህንን ወጣትም ደግሞ እንዲህ እየረበሸ ያለውንም ሰው ደግሞ እንደው የህግ አካል ተከታትሎ ቢያስገባልን ሰላማችን ቢሰጠን ብዬ እጠቁማለሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።